ዳግማዊት አመሰግናለሁ ለቃለ መጠይቅ ፍቃደኛ ስለሆንሽ። እንግዲህ በኢትዮጵያ ሴቶች ፕሪሚየር ሊግ ላይ ጥሩ እየተንቀሳቀሱ ካሉ ቡድናቸውንም እየጠቀሙ ካሉ ተጫዋቾች መሀል አንዷ አንቺ ነሽ። በቅድሚያ የእግር ኳስ አጀማመርሽን እናውራ። እግር ኳስን እንዴት ጀመርሽ? እሺ እኔም አመሰግናለሁ። በቅድሚያ እኔ ተወልጄ ያደግኩት ወላይታ ሶዶ ነው። እግር ኳስን ደግሞ እዛ ሶዶ ነው የጀመርኩት ሰፈር ላይ። ከዛ ፕሮጀክት ወላይታ ፕሮጀክት ነበርኩ። ከዛ ክልል ምናምን ተመርጠን ከዛ ጊዮርጊስ ነው ጅማሬ፣ የክለብ ጅማሬ ማለት ነው። ከጊዮርጊስ በኋላ በይርጋ ጨፌ ቡና ቆይታ ነበረች። ከዛ አዲስ አበባ፣ አሁን ደግሞ ሲዳማ ቡና። እንዴት ነበረ ሂደቱ? እያደረግሽ ያለሽው እንቅስቃሴን እንዴት ትገልጫዋለሽ? ሂደቱ ለኔ በጣም አሪፍ ነው። ጊዮርጊስ ቤት ወደ 4 አመት ተጫውቻለሁ። እዛም ደግሞ ብዙ ልምዶችን ወስጃለሁ። የመጀመሪያ ክለብ በመሆኑ መጠን በጣም ብዙ ልምዶችን ወስጃለሁ። ኮች ሰላም ዘራይ ነበረች መጀመሪያ ምርጫ ጥሪ ያደረገችልኝ። ከዛ በኋላ ራውዳሊ ቲሙን ስትረከብ በጣም በብዙ ነገር ማኔጅ ያደረገችን ስለነበር ታዳጊዎች በጣም ብዙ ነገር ጊዮርጊስ ቤት ተማርኩኝ። ከዛ ይርጋ ጨፌ ቡና ጥሩ ጊዜ አሳለፍኩኝ። ከዛ አምና አዲስ አበባ ከነማ፣ ዘንድሮ ሲዳማ ቡና ደግሞ ጥሩ ጊዜ ከእግዚአብሔር ጋር እያሳለፍኩ ነው። እንግዲህ ሲዳማ ቡና በተለይ በሁለተኛው ዙር 3ኛ ደረጃን ይዞ ማጠናቀቁን አረጋግጧልና በተደጋጋሚ ግቦች ታስቆጥሪያለሽ። ለቡድንሽ ውጤታማነት ደግሞ ትልቁን ድርሻ እየወሰድሽ ትገኛለሽ። ከየት የመጣ ነው? የተለየ ነገር ሜዳ ላይ እያሳየሽ ስለሆነ ከየት የመጣ ነው? ከቡድኑ ነው ወይስ ከራስ የተለየ የምትሰሪው ነገር ነበር? በርግጥ ጥሩ ነገር እያሳየን ነው። እኔም ጓደኞቼም ደስ የሚል ነገር አለው እና ይሄ ነገር የመጣው ከቲም ነው። ኮቻችን ኮች ፍጹም የሚሰጠን ነገር በትሬኒንግ በጣም አሪፍ ነገር ነው። ማለት እኛን የሚያበረታታ ነው። ሁላችንም በሞራል እና በወኔ ተጫውተን ነው 3ኛ ደረጃ የመሆን ውጤት ያረጋገጥ ነው። እናም በጣም ደስ የሚል ነገር አለው። ቲሙ የሚያበረታቱን ከኋላም ያሉ ከቢሮም ከሁሉም ነገር ያለው ነገር በጣም ደስ ይላል። እኛም ኮቻችን የሚሰጠውን ነገር ሜዳ ላይ ተግባራዊ ስለምናደርግ ነው ብዙ ነገሮች ውጤታማ ነው እና የኮች ትልቁን ድርሻ ኮች ፍጹም ይወስደዋል ማለት ነው። 9 ጎል አስቆጥረሻል። በኮከብ ጎል አግቢነት 4ኛ ላይ ከሚገኙ ተጫዋቾች መሀል አንዷ አንቺ ነሽና ምን ታስቢያለሽ? ምን ታቅጃለሽ? ማለት በዚህ በጣም ደስተኛ ነኝ። ማለት ዘንድሮ ነው እንደዚህ ጎልም ያስቆጠርኩት። አሁን 9 ጎል አለኝ። ከዚህ በመቀጠልም 2 ጨዋታ ይቀረናል። በእነዚህ ጨዋታዎች የጎል ኮከብ ውስጥ ተፎካካሪ ስለሆንኩኝ የተሻለ ነገር አደርጋለሁ ብዬ አሁንም ከእግዚአብሔር ጋር አምናለሁ እና በጣም ደስ የሚል ነገር ነው እኔ ጋር ያለው ተነሳሽነት ደስ ይላል። በዛ አሪፍ ነገር እሰራለሁ ብዬ አስባለሁ። በኢትዮጵያ ከ17 እና ከ20 አመት በታች ብሔራዊ ቡድን ውስጥ ተጠርተሽ ተጫውተሻል። በዋናው ብሔራዊ ቡድን የመጫወት እቅድሽ፣ አገርን የማገልገል ፍላጎትሽ እስከምን ድረስ ነው? እንደማንኛውም ተጫዋች ለብሔራዊ ቡድን ተመርጬ ከ17 አመት እና ከ18 አመት በታች ነው የሄድኩት በእንዳልክ ጊዜና በራውዳ ጊዜ እና በነዛ ጊዜ ጥሩ ጊዜ ነበረኝ። ታንዛኒያ በነበረው ውድድርም 3ኛ ደረጃ ይዘን ነበር ያጠናቀቅነው እንደ ሀገር። በጣም ደስ የሚል ነገር ነበር። ዋናው ናሽናል ቲም እጠራለሁ ብዬ አስባለሁ። አሁን እኔ እቅዴም አላማዬም ያው ሀገሬን ለማገልገል ነው። 1ኛ ደረጃ ብዙ አላማዎች አሉ፣ ግን ከነዛ ነገር ሁሉ ማስቀድሞ መጀመሪያ ሀገርን ስታገለግል ነውና ያን ነገር አለ። በመጨረሻ የምትዩ ነገር ካለ? በመጨረሻ ያው ስለ ሁሉም ነገር እግዚአብሔር ይመስገን። እዚህም የበቃሁት በሱ እርዳታ ስለሆነ እግዚአብሔርን አመሰግናለሁ። በመቀጠል እዚህ ደረጃ እንድደርስ ብዙ ነገር የረዳችኝ ኮች ራውዳሊ፣ ሰላም ዘራይ እና አሉ እንዳልክ እና አሁን ደግሞ ያለውበት ኮች ፍጹም ብዙ ነገር እየረዳኝ ነውና በጣም አመሰግናለሁ። ሲዳማ ደጋፊዎች ሁሉም አመሰግናለሁ። እሺ።